እነሱ ያወራሉ ያከናውናል እነሱ ይለፈልፋሉ ይቃወማሉ ተቃውሞ አትፍሩ ማንንም ቦታ ተቃውሞ አለ ውጊያ አለ ሰልፍ አለ ወሬ አለ የሚሰራ ሰው እመኑኝ የትም ቦታ ከወሬ ያመልጥ ሰርግ ጥሩ ውስጥ አሁን ሰርግ ጥሩ ሰርግ ጠርቶ እሱ አጭር ነው ይላል ምን አገባሽ አጭር ሆነ ረጅም ሆነ ምን ሰርግ ተጠርቷል ሰርግ ተናገደ በሰላም ሰርግና ረጅም ነች ምን አገባሽ ስለዚህ አናነ ጊዜ ፕራይቬት የሰው መብት አያውቅም ከሐሳብ ከንግግር አታመልጡ እየሰራችሁ ስላላችሁ ሰውን ለማሳመን አትሞክሩ አትጨነቁ ስኳር ይዛችኋል ደም ግፊት ይዛል ትወድቃለህ መንገድ ላይ ስትሮክ ይዛል ሁሉን ማሳመን ትችላለህ አየ በመስጋና ቀና በቃ አለቀ በልታ አመስግነቻ ወደ ቤት ከዛ በተረፈው ብዙ አስተያየት መስጠት አትችልም ባለቤቱ እነሱ ናቸው ደስ ከሚለው ጋር ምን ይበል ስለዚህ ለኢየሩሳሌም መልካም ነው ያሰቡ ጦቢያ ሰንበለጥ መጥ ኤዴቅ ናቸው አንዳንድ ሰው እመኑኝ በዘመኑ ሁሉ ልትለውጡት አንደኛ ቆሮንቶስ ብታስተምሩ ተለውጡት ገላትያ ብታስተምሩ ማይለወጥ ማን ነው ዳዊት ዘይላችሁ ያኪጦፌል ከዚህ ካርጊጦፌል ምን አርገኛለ አድነኝ ነው ያለ ጎልያድን ጥሏል ግን አኪጦፌል ናቸው ቸርች ውስጥ አሉ አኪጦፌል አትጨነቁ በመካከል ውስጥ ክፉ ሰዎች ጠንካራ ሰው ማይለወጡ በጾም ጸሎት አይለወጡ በምክር አይለወጡ ተከታታይ ትምህርት አይለወጡ በቅባት አይለወጡ በምንም አይለወጡ ግዴ ማይቀየሩ ሰዎች ማይቀየር ሰው እንዴት ነው አብረህ የምትኖረው አድነኝ ስጃችሁና ሱና አድነኝ በሉ ጌታ ሆይ አድነኝ በሉ ባከ ኢየሱስ ጋር ይሁዳ ነበርኩ ኢየሱስ ጋር ይሁዳ ነበር አድነኝ በቃ አይቻል መጽሐፍ ቅዱስ ከያዛችሁ በነህምያ መጽሐፍ ምዕራፍ 4 ላይ ከፍተን አብረን ቆመን እናነባለን ነህምያ መጽሐፍ ምዕራፍ 4 በቤተክርስቲያናችሁ ስለነበረው የምስጋና ጊዜ በጣም ደስ ብሎኛል በቤተክርስቲያናችሁ አንድ ነገር አስተውያለሁ የጌታ መንፈስ በዛ ነበርና ምክንያቱም ፕሮግራም ደስ የሚለው የእግዚአብሔር መንፈስ ይገኝ ነውና የእግዚአብሔር ቃል በመዝሙር 103 ላይ ነፍሴ ሆይ እግዚአብሔርን ተቀባችሁ እግዚአብሔርን ባርከው በሉት ምስጋናውን ሁሉ ምን አትበይ አትርሽ እና ዳዊት ይሄን ሲናገር ጥሩ ፓላስ ውስጥ ተቀምጦ ቆጮ ጂ+3 ቤት ተቀምጦ ነውና አግሮመረም ውስጡ ምን ሆነሽ ምን ይጠበስ ምናምን ሚል አግሮመረም ለረጅም ሰዓት ታገለ እና ሰው ከንቅልፍ እንደሚነቃ ሲነቃ ያ ከበግ ጥበቃ የጠራው ጌታ ትዛል እና አንዳንዶቻችሁ ያሁን ያላችሁበት ማይመች ብዙ ነገር ልታወሩ ትችላላችሁ ግን አንድ ነገር እንድታስተውሉ ፈልጋለሁ በቀልድም ከምሬም አንዳንዴ ወደ ኋላ እዩ እግዚአብሔር ከት እንዳወጣችሁ እና ይሄ ዓለም የፈለጋችሁት ነገር ብትይዙ ደስታ አይመጣም የኛ ደስታ እግዚአብሔር ነው ጮክ በና አሜን በሉ ስለዚህ ዳዊት የጻፈው ቆንጆ ቤት ከጫካ ወጥቶ ጂ+2 ላይ ምናም 3 ላይ ኖሮ የሚበላው ምግብ ልዩ ነው ሚስታር ለሚስቶች አሉት ቁባቶች ጥሩ ኑሮ እየኖረ ባዶነት ተሰማ አንዳንዴ ሁሉ ኖሮን ባዶነት ይሰማል እና ረጅም ዘመን ታግሉት ነው ሲነቃ ነፍሴ ሆይ እግዚአብሔር ምስጋናው ምን አትበይ እና አትርሱ አንዳንዴ ፎቶዋችሁ ነው የድሮ አልበማችሁ ነው የዲየ ሰሞኑ ያየው ነው አንተን ደስ ብሎኛል ጌታ ይባርክ ጌታ ለዘላለም የበጸጋው አቋዋለሁ ነው ያለኝ ተው ችግር የለም ጌታ ለዘላለም የተባረከ ይሁን ስለዚህ ለእግዚአብሔር የምትችሉ ከሆነ አጨብጭቡለት እግዚአብሔር አምላክ የተባረከ ይሁን መጽሐፍ ቅዱስ ከያዛችሁ የነህምያ መጽሐፍ ምዕራፍ 4 ላይ ቁጥር 13 ላይ እንደዚህ ብሎ ይናገራል ወይም ደግሞ ከ11 ጀምሮ ያነበው ነህምያ ምዕራፍ 4 ቁጥር 11 ጠላቶቻችን ወደ መካከላችን መጠንምጣና እስክንገላቸው ድረስ ስራቸውን እንዲስተጓጎል ድረስ አያውቁምና አያዩም አሉ ባጠገባቸው የተቀመጡ አይሁድ መጥተው ከስፍራው ሁሉ ይመጡብናል ብለው 10 ጊዜ ነገሩ ከቀጥሩ በስተኋላ በኩል ባለው በታችኛው ስፍራ ሰይፋቸውን ጦራቸውንም ቀስታቸውን አስይዤ ህዝቡ በየወገኖቻቸው አቆምኳቸው አይቼም ተነሳው ታላላቆችና ሹማሙትን የቀሩትን ህዝብ አትፍሯቸው ታላቁንና የተፈራውን ጌታ አስቡ ስለ ወንድሞቻችሁና ስለ ሴት ልጆቻችሁ ስለ ሚስቶቻችሁ ስለ ቤቶቻችሁ ተዋጉ አልኳቸው ጠላቶቻችሁ ነገር እንደደረሰልን እግዚአብሔር ምክራቸውን ከንቱ እንዳደረገ ሰሙ
እኛም ሁላችን ወደ ቅጥሩ ያንዳንዳችን ለስራችን ተመለስን ጌታ ሆይ ተባረክ አግዘህናል በዚህ ባንተ ያልታገዘ ያልተረዳ ያልቆምክለት ያልተዋጋህለት ያልማርከው ኃጢያቱን ያልከደንክለት ያላጠብከው ያልቀደስከው የለም ሁላችን ያንተ ውጤቶች ነን ለስም ክብር ይሁን ይሄን ቆን እንኳን ያየነው ባንተ ነው እቺን ሰዓት ብዙ ሰዎች ይሄን ማየት ፈልገው ኦክሲጅን ውስጥ አሉ በብዙ ህመም በብዙ መከራ በብዙ ጭንቀት ውስጥ በብዙ ስርዓት ውስጥ አሉ ነገር ግን መጽሐፍ እንደሚል ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ርህራሄው አያልቅም የሰው ያልቃል የማያልቅ ርህራሄ ያለ እግዚአብሔር ይሄን ቀን ስላየ ተባረክ ደግሞ በፊት ያንተን ቃል እንካፈላለን ቃልህን ባርክልን በመካከላችን የእስራኤል ቅዱስ የሰው ክብር የሰው ታላቅነት ሳይሆን አንተ ታይ ክብር በሰማይ በምድር ላንተ ይሁን ይህን ቃል እንዳንሰማ በስውር በግልጥ የሚዋጋን አውሬ ጭንቅላቱ ይሰበር እግዚአብሔር ያደረገን ውለታ እንዳናስተውል በተለያየ ነገር የሚጋርደን የሚጨቀጭቀን ጠማማ እባብ በኢየሱስ ደም ጉልበቱ ይሰበር የሐዘን ጨርቅ ይቀደድ የደስታ ዘይት የኢየሱስ ዘይት በመካከላችን ይፍሰስ ክብር ላንተ ይሁን በኢየሱስ ስም አሜን ነህምያ እንደምታውቁት ዲያስፖራ ነው እሱ ችግር አቅም ያው ወጣ ወደ ባቢሎን ኖረ የንጉስ ጠጅ አሳላፊ ሰው ነው ስላሳለፍኩት መከራ ምናምን ብዙ የሚያቅሰው አይመስልኝም ግን ህልምና ራእይ ያለው ማንኛውም አይሁዳዊ ከሀገር ለቆ ሲሄድ ስለ አይሁድ ያስባል በአመት አንድ ጊዜ መተው ይጎበኛኛሉ ምናልባት ዕቃ ካስፈለገ ዕቃ ይገዛሉ እና ይበላሉ ይጠጣሉ የኢየሩሳሌም እስራኤል ከግብጽ ከባርነት የወጣችበትን ጊዜ ብዙ ጊዜ አመት በዓል ብዙ በዓሎችን ያደርጋሉ እና ይሄ ማህበረሰብ እዚህ ከኖረ በኋላ እንደምታውቁት በእስራኤል ታሪክ ውስጥ በእግዚአብሔር መንገድ ስላልሄዱ እግዚአብሔር በጠላት እጅ አሳልፎ የእስራኤል ወይም ደግሞ የኢየሩሳሌም ቅጥሩ አፈረሰ በሮቿ ተቃጥለዋል እና በዚህ ሁኔታ ውስጥ ብዙ ሰዎች ወደ መካከለኛው ምስራቅ ምናልባትም ፐርሺያ ወደ ኢራን ኢራቅ ውስጥ ገቡ በዛ ውስጥ ሆነው ለረጅም ዘመን በኖሩ ጊዜ ይሄ ነህምያ ደግሞ ከዛ ከተወሰዱ ሰዎች መካከል ምንድነው ኢየሩሳሌም ምንድነው ትመስላለች ብሎ ጠየቀ እና አናኒ የሚባል ሰው ነገረው በሮቿ ተቃጥለዋል ቅጥሮቿ ፈርሰዋል እና ያለንበት ሁኔታ ተዋርደናል ዝቅ ብለናል የእግዚአብሔር ሐሳብ ከኛ ይጠፋ ይመስለኛል ብሎ ነገረው ይሄን ሲነግረው ጥሩ መረጃ ብሎ አልተደነቀም ያደረገው ምንድነው በእግዚአብሔር ፊት ቁጭ ብሎ አለቀሰ ይላል እና ምንድነው አገራቸውን ወዳሉ የእግዚአብሔርን ደግሞ ፕሮግራም ይዘው ነው የሚሄዱት ሲሄዱ እስራኤል ማነች የሚለውን በደንብ ነው የሚያውቁት ስለዚህ ይሄ ከላይ የነበረችው እስራኤል ከታች ሆናለች ራስ የነበረችው ጅራት ሆናለች በሮቿ ተቃጥለዋል ቅጥሯ ፈርሷል በዚህ ሁኔታ ውስጥ በሆኑ ጊዜ መጽሐፍ ቅዱስ ብሎ ይነግራል አያሌ ቀን በእግዚአብሔር ፊት ጾምና ጸልይ ነበርና አያሌ ቀን ስትቀን እንደሆነ አላውቅም ግን በአይሁድ 21 ቀን እንደዚህ አይነት ነገሮች ያደርጋሉ እንደነ ዳንኤል በአይሁድ የተለመደ ነው 21 ቀን 7 ቀን ይጾማሉ ይጸልያሉና ይሄ ቅጥር መሰራት አለበት ምክንያቱም ቅጥር ማለት ለነሱ ሉዓላዊ ነው እና ሉዓላዊ ስለሆነ በእግዚአብሔር ፊት ይጾማል ይጸልያል እባክና እርዳኝ ይላል የሙሴን መጽሐፍ ይዞ ነው ህጉን መጽሐፍ እኛ አንተ ባንተ ፊት ያኔ የነገርከን በሰለሞን ዘመን የነገርከን ቃል ትዝ ይልሃል ይያለ እግዚአብሔር ወደ ኋላ እያሰበ የህዝብ ከዚህ ከተማ ቢወጣ ቢበተን ቢፈርስ በዚህ ምጸለዩን ጸሎት ሰማለው ብሎ የተናገረው የእግዚአብሔር ፕሮግራም ረጅም ሰዓት ይዞ በእግዚአብሔር ፊት ቁጭ ብሎ ያለቅስ ነበር እና ጥሩ ኑሮ ነው የሚኖረው እንዳልኳችሁ የሚኖረው ቤተ መንግስት ነው ችግር አቅም ጥሩ ኑሮ የሚኖር ሰው ነው ግን ዝም ብሎ ደግሞ ቸክም አይመጣም በውስጡ ግን የሚያስብ ሰው ነው ምክንያቱም አንዳንድ ሰው እንትና ሞቷል ብትሉት ሊል ይችላል ካላወቀው ችግር የለው ግን የሚያውቀው ከሆነ ያዝናል ይህ ሰው የኢየሩሳሌም ሸክም ውስጡ ያለው ይመስለኛል ስለ እስራኤል ስለ ይሁዳ ስለ ኢየሩሳሌም ሸክም ያለው ሰው ስለዚህ በእግዚአብሔር ፊት ይጾምና ይጸልይ ነበር አለቀሰ ጮኸ እና ከእግዚአብሔር ጋር አወራ ረጅም ሰዓት የእግዚአብሔርን ፊት ጀመረ ይወላችሁ አንድ ነገር ሩቅ የሚሄደው ከእግዚአብሔር ስትጀምሩ አጠገባችሁ ከእግዚአብሔር ጀምር ብሉት ከሰማ በኋላ እግዚአብሔር ፊት ነፍሱን አፈሰሰ ይጾማል ይጸልያል እባክን ብሎ ይማልዳል ይቆያል ልንገራችሁ ደግሜ ልንገራችሁ በእግዚአብሔር ቤት ሩቅ የሚሄዱ ሰዎች ለእግዚአብሔር ቅርብ የሆኑ ሰዎች እንዴት ልባቸው ወደ እግዚአብሔር የሚያፈሱ ወደሱ ቅረቡ ፊታችሁ ምን አይልም ይላል አያፍርም ስለሚል ይህ ሰው በእግዚአብሔር ፊት ጾሞ ጸልዮ ከእግዚአብሔር ጋር አውርቶ ሞገስ ተቀብሎ የእግዚአብሔር እጅ በሱ ላይ ነበር ስለዚህ አያሌ ቀን ጾሞ ጸልዮ ከጨረሰ በኋላ ወደ ጠጅ አሳላፊነት ሲመጣ ፊቱ እንደቀድሞ አይደለም ሲያየው ምክንያቱም ንጉስ ፊት ስትቀርቡ የተሸበሸበ የተቋጠረ ፊት አያስፈልግም እስማኤል ይፈልጋል
ጥሩ ፊት አላያችሁ አየር መንገድ ምናም ስትሄዱ በኢትዮጵያ አየር መንገድ ስትሄዱ ይስቃሉ እህቶቻችን እንግዲህ ይመችም አይመቻችም ይለዋል ምክንያቱም ፊት አይፈልጉም እንትኑ ስለሆነ የቲክሱ ስለሆነ በንጉስም ፊት ለመቅረብ ጥሩ ፊት መታየት ነበር ስለዚህ ሲያየው ይሄ ልብ ሐዘን ነው እንጂ ሌላ አይደለም ማለት ሰውየው ውስጡ ገብቷል በደንብ የገባበት በነገራችን ላይ ሁለተኛው ነገራችሁ ውስጣችሁ ያለ ነገር ይቀጥላል አጠገባችሁ ውስጥ ያለ ነገር ይቀጥላል በትባካችሁ እና በደንብ ገብቶበታል በእግዚአብሔር ፊት ስቅስቅ ብሎ አልቅሶ ተሰብሮ እባክህ እርዳኝ አስገዛልኝ ይህ ቅጥር እንደገና ይሰራ ብሎ በእግዚአብሔር ፊት ጾመ ጸለየ እና ይሄን ጨርሶ ንጉሱ ሲያየው ምን ሆነሃል ብሎ ጠየቀው የኢየሩሳሌም ቅጥሩ አፈርሷል በሮቿ ተቃጥለዋል ብሎ ነገረው ምክንያቱም ሰው ውስጡ ያለው ነው የሚያወራው እና ይሄን ሲነግረው እና ምን ሐል ቀን ነው የሚፈጀው የቀኑን ቆርጦ ነገረው ምን እንደሚያስፈልገው ነገረው ከዛ ይሄን ነገር አስቦ ትንሽ እንደቆየ መጽሐፍ ቅዱስ ምዕራፍ 2 ላይ ሁለት ሰዎች ተነሱ ይላል ጦቢያና ሰው ጾሙ ሲጸልዩ ውጊያ የማይኖር እንዳይመስላችሁ ጾም ጸሎት ውጊያ ያመጣል በነገራችን ግን ጾም ጸሎት አታቆሙ አጠገባችሁ ጸሎት አታቆም በሉት ኢየሱስ እንኳን ጾሞ ጸልዮ ይፈተን ዘንድ ወደ ምድረ በዳ ሄደ ይላል እና ብዙ ሰዎች ሲጸልዩ በቃ ሰይጣን በቃ ድብን ብሎ የሚጠፋ ይመስላችኋል ይመጣል ጥፎ ነው ይመጣል ውጊያው ይመጣል የተኙ የከረሙ ውዝፍ ዝፍዝፍ ይመጣል ማለት ቆዩ መናፍስቶች ይመጣሉ ስለዚህ እነ ጦቢያ እነ ሰንበለት ፖለቲካዊ መልክ ያላቸው መንፈሳዊ መልክ ይዘው ወደ ነህምያ ጋር መጡ እና ማቃለል ጀመሩ ማዋረድ ጀመሩ ፖለቲካዊ ይዘት መንፈሳዊ ይዘት የመንግስት ንቅናቄ ምን ልታመጡ ነው ኩዴታ ልታረጉ ነው የሚል ሁለት መልክ ይዘው መጡ የጌታም አላቸው የቄሳርም አላቸው በእግዚአብሔር ቤት አይታችሁ አለ በጌታም ነው በሌላ ግን ማን ያሸንፋል ካላችሁ የሚጸልይ ሰው አጠገባው ጸልይ ታሸንፋለህ ብርቱካ አትጨነቁ ይብላችሁ ከጸልያችሁ አትጨነቁ ድሉ የናንተ ነው ይሳው ከእግዚአብሔር ጋር ጨርሷል ሁለቱ ደግሞ ተንኮለኞች ክፉዎች ናቸው ይሄ ቅጥር እንዳይሰራ ማቃለል ማዋረድ ብዙ ቃል መናገር ጀመሩ ለዛ ነው አንዳ ነገር ስትጀምሩ የሚያወሩ አሉ የሚናገሩ አሉ የሚሳደቡ አሉ የሚያቃልሉ አሉ አንዳንድ ሰው ሲፈጠር ራሱ ወደ ግራ ነው ኢንካሬጅ የለውም ዲስካሬጅ ነው እጮኛ አጭቻለሁ ስትይ ከታ መጣሽ ይላል እሰይ አይልም ከመልካም አይጀምሩ እግዚአብሔር እንደዚህ ሊያደርግልን ነው እሰይ አይሉም እንዴት ስለዚህ እንዲህ አይነት ክፉ አጌንስት የሆነ መንፈስ መጣ ተዋጋቸው ነህምያ መጡ ጦቢያና ሰንበለት አብረው መጣው ማቃለል ማዋረድ ጀመሩ አንድ የምታውቁት ቃል አለ ሎጎዎች አለ ያለ ቃል ምዕራፍ 2 ቁጥር 20 ላይ የሰማይ አምላክ ተቀባቸው የሰማይ አምላክ ያከናውንልሃል እነሱ ያወራሉ ያከናውናል እነሱ ይለፈልፋሉ ይቃወማሉ ተቃውሞ አትፍሩ ማንንም ቦታ ተቃውሞ አለ ውጊያ አለ ሰልፍ አለ ወሬ አለ የሚሰራ ሰው እመኑኝ የትም ቦታ ከወሬ አያመልጥ ሰርግ ጥሩ እስቲ አሁን ሰርግ ጥሩ አለ ሰርግ ጠርቶ እሱ አጭር ነው ይላል ምን አገባሽ አጭር ሆነ ረጅም ሆነ ምን አገባ ሰርግ ተጠርታል ሰርግ ተናገደ በሰላም ምን አገባ ሰርግና ረጅም ነች ምን አገባሽ ስለዚህ አንዳንድ ጊዜ ፕራይቬት የሰው መብት አያከብሩ ከሐሳብ ከንግግር አታመልጡ እየሰራችሁ ስላላችሁ ሰውን ለማሳመን አትሞክሩ አትጨነቁ ስኳር ይዛቸዋል ደም ግፊት ይዛል ትወድቃለህ መንገድ ላይ ስትሮክ ይዛል ሁሉን ማሳመን ትችላለን አየ በመስጋና ቀና በቃ አለቀ በልታ አመስግነቻ ወደ ቤት ሂድ ከዛ በተረፈው ብዙ አስተያየት መስጠት አትችልም ባለቤቱ እነሱ ናቸው ደስ ከሚለው ጋር ምን ይበል ስለዚህ ለኢየሩሳሌም መልካም ነው ያሰቡ ጦቢያ ሰንበለት መጡ ኤዴቅ ናቸው አንዳንድ ሰው እመኑኝ በዘመኑ ሁሉ ልትለውጡት አትችሉ አንደኛ ቆሮንቶስ ብታስተምሩ አትለውጡት ገላትያ ብታስተምሩ አትለውጡት ማይለወጥ አለ አትጨነቁ የፈለጋችሁ ተከታታይ ባሉስ ብትከቱት በዘይት ብትዘፍ አትቀይሩት ማይቀየር ሰው አለ ወርቅ አንጥረኛው እስክንድሮስ ከፋብኝ ጳውሎስ ስር ክፉ ሰው አይገኝም ቀና ሰው ትሁት ሰው ማይለወጡ ሰዎች ለማሳመንም አትጨናነቁ ውጊያ ምናምን አትበሉ ከዚህ ሰው አድነኝ በሉ እንደሱ ነው ዳዊት ያደረገው አልችለውም ጦቢያን አይደል ማን ነው ዳዊት ተዛይላችሁ ያኪጦፌል ከዚህ ካኪጦፌል ምን አርገኛለ አድነኝ ነው ያለው ጎልያድን ጥሏል ግን አኪጦፌልን አይችልም ቸርች ውስጥ አሉ አኪጦፌል አትጨነቁ በመካከል ውስጥ ክፉ ሰዎች ጠንካራ ሰው ማይለወጡ አሉ በጾም ጸሎት አይለወጡ
በምክር አይለወጡም ተከታታይ ትምህርት አይለወጡም በቅባት አይለወጡም በምንም አይለወጡም ወልግዴ ሚሉ ማይቀየሩ ሰዎች ማይቀየር ሰው እንዴት ነው አብረህ የምትኖረው ካልከኝ አድነኝ ስጃችሁን አሱን አድነኝ በሉ ጌታ ሆይ አድነኝ በሉ ባከ ኢየሱስ ጋር ይሁዳ ነበርኩ ኢየሱስ ጋር ይሁዳ ነበር አድነኝ በቃ አይቻል ብዙ ሰው ጭንቅላቱን ያሟል እኔ ስለሱ በማሰብ ጭንቅላቴና እኔ ቸርች ውስጥ ነው ተዘፍዝፍ ያደኩት የማይለወጥ ሰው አቃል በቃ እነሱ መለወጫችን ናቸው ሞረዶቻችን ናቸው እንሰራባቸው እነሱ አይሰሩ ማይለወጥ ሰዎች አቃል እኔ ማይለወጥ ሰው አቃል እናቴ በሬ ነው የምትወፍረው እና ማይወፍር በሬ ታቃለች ያወፍር ናና ሰው ማይለወጥ ሰው ስለዚህ ጦቢያ ሰንበሌት የነነህሚያን አቅም እየገለጡ እንጂ ያሳነሱት ስለዚህ አንዳንድ ሰው ያሰባቸው አትጨነቁ አትበል ታኝ ዝም ብለሽ ታዩ ልጋጋው ታዲያስ አንተ ስራ ላይ ትኩረት ስጥ እግዚአብሔር ያለሽ ላይ ጌታ የተናገረሽ ላይ እግዚአብሔር ምን አለኝ እግዚአብሔር ምን ተናገረሽ እግዚአብሔር ለቤተ ክርስቲያን ምን ብሏል ላንተ ምን ብሏል እሱን አስብ ስለዚህ እነኚህ ሰዎች የተናገረው ምንድነው ይሄ ሰው የሰማይ አምላክ ከእግዚአብሔር ጀምሬዋለሁ አለ የሰማይ አምላክ ያከናውናል እኛም ተነስተን ባሪያዎቹ ስለዚህ ምዕራፍ 3 አዞበር ሰንዶበር ምናምን ያለ ቀጥሩ ተሰርቶ አለቀ ከዛ በኋላ ምዕራፍ 4 ቀድም ያነበብኩላችሁ ጋር ትንሽ ከፋለ ንቀቱ ትንሽ ከፋለ ቁሳቱ ከፋለ ራገም ቀበሮ ያልፈበታል ምናምን ስድቡ በጣም እየጨመረ እና የተላላቆች እጅ ደከመ ይላል ምናልባት መሪዎቹ በከተማይቱ አለቅጥር ስለነበረ እያንዳንዱ መሪ ነበረው መሪዎች ሁሉ እጃቸው ላላ ደከመ እግዚአብሔር ፕሮግራሙን በሰው ውስጥ አስቀምጦታል ግን የትልልቆች እጅ ደከመ ለምን ወሬ ከፈታው ምን ይፈታ እነሱ ምላሱ ከባድ ማይለወጥ ነው ስለዚህ ደክመው ተስፋ የሚያስቆርጥ ሁኔታ በነበሩ ጊዜ ቅድም ያነበብኩላችሁ ታላቁንና የተፈራውን ጌታ ቀኝጃቸው ነው ዛሬ እሱ ነው መልእክቴ ታላቁንና በልባካችሁ የተፈራውን ጌታ አስበዋለሁ ሁኔታዎችን ሳይሆን ጦቢያና ሰንበለጥን ሳይሆን የሚሰማውን ወሬውን ሳይሆን እግዚአብሔርን አስበዋለሁ ጌታዬን ያስጀመረኝን እግዚአብሔር ስጀምር ያስጀመረኝ የልጅነቴን አምላክ እግዚአብሔርን አስበዋለሁ በመዝሙር 77 እዚያ ያለችው እግዚአብሔርን አሰብኩት ስለዚህ ይሰው የቱን ነው ያሰበው ካላችሁ ህዝቡን ከግብጽ ከባርነት ቤት ያወጣቸው የኤርትራን ባህር ያዳናቸውን የኤርትራን ባህር ከፍሎ ያሻገራቸውን ፈርዖን ሰራዊቱን በባህር ያሰጠመውን እግዚአብሔርን አስቡ እሱ ትልቅ ነው እሱ ኃያል ነው ከምን ሰማው በላይ ዛሬም በህይወታችሁ ትልልቅ ዓላማ ፕሮግራም ኖራችሁ ፖለቲካውን ስታዩ ኢኮኖሚውን ስታዩ ቦታ ስታዩ ነገሩ ስታዩ ይደከማችሁ ይላልላችሁ ዛሬ መልእክት እግዚአብሔርን አስቡ አጠገባችሁ እግዚአብሔርን አስቡት ባካችሁ ሲጨንቃችሁ ግራ ግብት ሲላችሁ ኃይል ስታጡ መቀጠል ስታጡ ሰው ከዙሪያችሁ ዞር ሲል ቲፎዞ ስታጡ ጃቹን የሚያጠነክሩ ሳይሆን ቦሬ የሚመቷችሁ በስድብ በሐሜት ብዙ ካወሩ እግዚአብሔር ሆይ አንተን አስብ ወክበና አሜን በሉ እግዚአብሔርን አስቡት ችግሩን አይደለም ሁኔታውን አይደለም አንዳንድ ጊዜ ብርጭቆ ተሰበረ ለምን ተሰበረ ብላችሁ ከመታሰቡ የት ነው የሚሸጠው መቼ ነው መገዛው ብላችሁ አስቡ አንድ ጊዜ አገግዬ ሱር ቴሌቪዥን ምንድነው ፍሪጅ ምናምን ተቃጠላሉ ቤት ልጆች ተቃጠሉ ይገዛል አልኳቸው ገዛው አለቀ ብዙ ማለት በሽታ ያመጣል ለምን እንዲሆነ ጭቅጭቁ ትኩረታችሁ እግዚአብሔር ላይ አጠቅባችሁ ትኩረት እግዚአብሔርን በቃ አላቆያችሁ እንግዲህ ይላችሁ ዛሬ መልእክት የሱ ነው ታላቁንና እሱ አልፋ ነው ኦሜጋ ነው ያለ ነው የሚኖር ነው ለዚህ ነው አባቶች እኮ ትልልቅ ተግዳሮት ሲገጥማቸው ጎልያድ ለ40 ቀን በእስራኤል አይን ፊት ሲጮህ ስለዚህ ሰው የማንም ልብ እንዴት አለ ይሄን ከድብና ካንበሳ ያዳኑን እግዚአብሔር ራስ
አንዳንዴ ወደ ኋላ አስቡ። ክብር ለሱ። ጮክ በሉና አሜን በሉ። አቅም ያጣችሁበት ጉዳይ፣ ኃይል ያጣችሁ ትልልቅ ሰዎች ደክመዋል፣ እጃቸው ላልቷል። የምትሰሙት ያስፈራል። ከባድ ነው። አዎ ይሄ ጊዜ ያስፈራል። ታዲያ እንዴት እንሄዳለን? ማቆም ነው? መበተን ነው? መቀጠል የለብንም? እንዴት እናርግ? እግዚአብሔር ይመስገን። አሜን በሉ። አንዳንዴ ሳይበረስ ጠዋት ምን አደርጋለሁ? መዝሙር ከፍታለሁ። የድሮ መዝሙር ይስከፍስ ይለኛል። ምናምን ደስ ይለኛል። ያ የልጅነቴ ዘመን ኃይሌ ሲታደስ፣ አንዳንድ የድሮ መልእክቶችን ስሰማ ኃይሌ ይታደሳል። የድሮ ፎቶዬን ሳይ፣ የድሮ ነገሬን ሳይ እንድቀጥል ያደርጋል። ወንድሞች ትላንት ያስጀመራል ያስጨርሳችኋል። ታላቁን የተፈራውን ጌታ ስናስብ ምን ሆነ ካላችሁ፣ አንደኛ የጀመራችሁት ነገር ይቀጥላል። አጠገባችሁ የጀመርከው ይቀጥላል። በተባካችሁ ወሬው እየተወራ ይቀጥላል። እየተባልክ እየፈተፈቱ እያባኩ የፈለጉትን እየተናገሩ የፈለጉትን ሐሳብ ያሰቡ መስራት ጀመሩ። ቁጥሩን ይዩት። መጽሐፉ ሲናገር ቀጠሉ። ወንድሜ ማንንም አያቆምም። አንዳንድ ጊዜ ሲልታገቡ ተነሱ፣ የገንዘብ እጥረት ይገኛል፣ የሰዎች መልክ ይቀየራል፣ መጠበቋች ሰዎች ይለወጣሉ፣ ብዙ ነገሮች ይገኛል። ግን ውድ ቀን እዚህ ጋር እነ ፓስተር ቴዲ ከዚህ ቀን ጀምሬ ተቀብዬሻለሁ ብለው ቃል ኪዳን ያስገቡ ያልቃሉ። ክብር ለሱ። ጮክ በሉና አሜን በሉ። ህልሞች፣ ራእዮቻችሁ በትዳራችሁ፣ በቢዝነሳችሁ ውስጥ፣ በህይወታችሁ ውስጥ ትልልቅ ተግዳሮት ያለባችሁ ሰዎች መልእክት አለ። በህይወታችሁ የተጀመረው ነገር ይቀጥላል። አንሱና የኔ ነገር ይቀጥላል በሉ። የኔ ነገር ይቀጥላል። ወሬኞች እያሉ የሚያሟርቱ እያሉ አይቀጥልም እያሉ እነ ጳውሎስ ይላቸዋል። ካሁን ያብጣል፣ ይሞታል፣ ይወድቃል አሉ። በሮም ቄሳር ፊት ተቆማል ያለው እግዚአብሔር እፉኝቱን አራገፋት ይላል እግዚአብሔር። ቀጠል። እኔ መልእክት አለኝ። ትልልቅ ትግል ውስጥ ያላችሁ ሰዎች ሰማይ የሰራ ጌታ የሚለኝ ይሄን ትቀጥላላችሁ። ጮክ በሉና አሜን በሉ። የነ ጦቢያ የሰንበለጥ መንፈስ፣ የወሬ መንፈስ፣ የሟርት መንፈስ፣ የክፉ ሰዎች ምክር ከህይወታችሁ ላይ ይፈርሳል። ጮክ በሉና አሜን በሉ ባካችሁ። እርግማን፣ ሟርት፣ የጨለማ ቃል፣ የመናፍስት ምክር ከናንተ ህይወት ላይ ይፈርሳል። እስቲ ይፈርሳል በሉ። ይፈርሳል። ከቤታችሁ ላይ ይፈርሳል። ጮክ በሉና አሜን በሉ ባካችሁ። ፈርስ። አሜን በሉ። ማገለግለው ጌታ ምስክር ነው። ጌታ ያለኝ ነው። ትቀጥላላችሁ። ጮክ በሉና አሜን በሉ። ተስፋ ቆርጠሻል? የሚያስፈራ ነገር ውስጥ አለሽ? እህቴ መልእክት አለኝ በዚህ ምሽት። የእስራኤል ቅዱስ እግዚአብሔር አንቺና አንተን ያስቀጥልሃል። ዘንዶውን ወቅቶ፣ እባቡን ወቅቶ፣ እርግማን ሰብሮ፣ ጭንገፋ ሰብሮ ያስቀጥላችኋል። እስቲ እቀጥላለሁ በሉ። እቀጥላለሁ። ለምን? ያስጀመረሽ እግዚአብሔር ያስቀጥልሻል። ወሬ አትፍሩ፣ እግዚአብሔርን ፍሩ። ማንንም ከንግግር አምልጦ አቅም ኢየሱስ በንግግር ብዙ ሰዎች ይነድፉት ነው። በቃ አትፍሩ። ንግግር አትፍሩ። ሰው ስለ ሰው ያወራል፣ ማውራቱ አይቀርም። እኔ የምፈራው አንድ ነው፣ እግዚአብሔር አይሂድ። ሰው አስደሰች እግዚአብሔር ከራቀ ምን ያደርጋል? ክብር ለሱ። ጮክ በሉና አሜን በሉ። እየደጋገመ የሚነግረኝ መንፈስ ቅዱስ ትቀጥላላችሁ። ጮክ በሉና አሜን በሉ። ጉድጓዱ ተደፍኖ ድልድዩ ተሰርቶ አሜን በሉ ባካችሁ። እግዚአብሔር የመስዋዕቱን በግ አዘጋጅቶ በአንቺ ጉዳይ ላይ፣ በአንተ ጉዳይ ላይ ጣልቃ ገብቶ ዘንዶ ተወግቶ ትቀጥላለህ። ያስጨነቀህ እባብ ጭንቅላቱ ይሰበራል። የሚረግምሽ ዘንዶ ይመታል። የታገለሽ ይወድቃል። ክብር ለሱ ይሁን። እንቅልፍ ያጣችሁ ስታስቡ ነገር እንቅልፍ ያጣችሁበት ኃይል ያጣችሁ ሰው መንፈስ ቅዱስ ይናገረኛል። እረዳሻለሁ፣ እረዳሃለሁ፣ አግዛሃለሁ፣ አትፍራ። ይረዳሻል። ቆሞ ያይሽም ተጠግቶ ከወንድም ይልቅ የሚጠጋጋ አንድ ወዳጅ አለ። የናዝሬቱ ኢየሱስ ያስቀጥልሻል። ታላቁንና የተፈራውን ጌታ ምን በሉ? ችግሩን ሳይሆን እግዚአብሔር፣ ሁኔታውን ሳይሆን አምላክ፣ የልጅነቴ አምላክ። ክብር ለሱ። እኔ መሪዎችን ሞዶ በዚህ ነው። በቃ መሪዎች ደስ ይሉ
ችግር ብቻ ያዩ መውጫ አሜን አትሉ ቸርች ስትመሩ ትዳር ስትመሩ ስራ ስትሰሩ ምናምን ችግር ሁሉ አትጩሁ እንደ አምቡላንስ አንድም ቀን ለሰርግ መጥቶ አያውቅም አንዳንድ ሰው አምቡላንስ ሚስቱም አምቡላንስ እሷም አትሁን አትበሉ እግዚአብሔር ይችላል እግዚአብሔር ይችላል በሉ እግዚአብሔር ድጋሙስ እግዚአብሔር ይችላል በሉ እግዚአብሔር ይችላል እግዚአብሔር ጣልቃ ይገባል እግዚአብሔር ታሪክ ይቀይራል ያለሽበት ምዕራፍ ይቀየራል ሐዘን ወደ ደስታ ይቀየራል ለቅሶ ወደ ክብር ይለወጣል የመሪ ልብ ይሄ ነው መሪዎች ለዛ ነው ዘዳግም ምዕራፍ 20 ላይ ከናንተ ይልቅ ጦረኞች ተዋጊዎች ፈረሰኞች ባየ ጊዜ ካህኑ እንዲበል ምን ይበል አምላክ እግዚአብሔር በሰፋር ካንተ ጋር ነውና ምን ይበል አትፍራ ተገባችሁ እግዚአብሔር ካንተ ጋር ነው አለቃ ተነስቶብሃል ሰው ተነስቶብሃል እየተባልክ ያለ ነገር አለ አምላክ እግዚአብሔር ካንተ ጋር ነውና ካህኑ እንዲበል ለህዝቡ ነው የሚለው እናንተ መሪዎች እግዚአብሔር ቤት የምትመሩ ተለያየ መሪነት ብቻችሁ አለ ተስፋ አትቁረጡ ያስጀመራችሁ ያስቀጥላችሁ ሁለተኛ በዚህ መጽሐፍ ሲያስተዋልኩት የተጀመረው በዚህ መጽሐፍ ሲያስተዋልኩት ነገር ቅጥሩ ተሰርቶ ያልቃል ተገባችሁ ያንተ ጉዳይ ያልቃል በዝባካችሁ ቅጥሩ ተሰርቶ አለቀ ይላል አለ መጽሐፉ ልስቁ ነው ስንት ቀን 51 ቀን ያልቃል አሜን በሉ አጥንት በእናቱ ውስጥ እንዴት እንደሚጓደድ ሁሉን የሚችል አምላክ እግዚአብሔር የሚሰራው ታውቅ ሴቶች ሲያረግዙ ነው የሚታየው አይን እንዴት እንደሚወጣ አይተዋቁ ማለት ጥርስ ሴት ጋር እንደሚወጣ ግን ነገሌ ነፍሰ ጡር ነች 6 ወሯ ነው 7 ወሯ ነገር 9 ወር ላይ ልጅ ይወጣል ያልቃል አጠገባችሁ አትጨነቅ ያልቃል የምትናገረው ነገር አለ መቼም ስትታይ አክም ቤት ትሄዳለች ቼክአፕ ትላለች ዶክተር ያያታል ምናምን ያያታል ዋና ዲዛይነሩ መንፈሳዊ ዓለም ውስጥ ማን ነው ደካማ ካላችሁ አይኑ ያልተከፈተለት ቀንጃቸውና ስና እግዚአብሔር ሆይ በሉ እባክህን አይኔን ክፈትው በሉ እንጂ ሲሰራ እህቶቻችን ምናምን ያሳያሉ እንጂ ሙሉ ለሙሉ እኮ አያዩትም አንጀት ወድቃ ምናምን ልብ ጉበት አያዩትም ግን ልጮህ ያዩታል እኛም ወለደች ተገላገለች ህልም አላችሁ ይወለዳል ራእይ አላችሁ ከናንተ አንፃር አይደለም ያስጀመረሽ እግዚአብሔር ታማኝ ስለሆነ ጮክ በሉና አሜን በሉ ያስጀመረሽ እግዚአብሔር እኔያ ህይወት ውስጥ የሚወራው ወሬ እንኳን ለመቀጠል ማይቻል ይሄ እውነትም የሚለው ነገር ይሆናል ወይ ለምን ከባድ ሁኔታ ውስጥ እንገራችሁን ያው በዚህ በነቢያት መንፈስ ለማገለ ክርክር ውስጥ ያላችሁ ሰዎች አሉ እግዚአብሔር በልም ይለኝ ያልቃል አጠገባችሁ ያልቃል በዚያ ክርክር ውስጥ እግዚአብሔር ሆይ ለምን እንዲሆነ ለምን አባቶች በዚያ ለምን እንዲሆናል ከራከሩ ሙግት ውስጥ ያሉ እግዚአብሔር ያጀመራችሁ ይጨርስ ጮክ በሉና አሜን በሉ ቅጥሩ ተሰርቷል እመኑኝ ይሄ ቤት ሲሰራ ያምር ነበር አምር ማለት አምር ጭቃው ምናምኑ ላስ አምር ግን እንዴት ይታያል ለኢንጂነሩ ነው የሚታየው ለኛ አይታየም አይደል መስኮቱ ዛጋ ምናምኑ መንፈሳዊ ዓለም ውስጥ ትልቅ ሰው ድል ያለው ሰው ማለት እባክህ እግዚአብሔር ሆይ አይኔን ምን በል ክፍ እንደ ግያዝ እንዳትጮህ እባክህ አይኔን ምን በል ተከበነ ስለዚህ ዛሬ በዚህ ምሽት ባንተና ባንቺ ህይወት ውስጥ ያለው ነገር የምትሰሙት ሌላ ነው የምታዩት ሌላ ነው መንፈሳዊ ዓለም ደግሞ እኛን የኢትዮጵያ ቴሌቪዥን ብቻ አይመራን ቃሉ ነው የሚመራ አሜን አትሉ ፋና ምናምን እየጠጣሽ እሱ እሳት እየጠጣሽ አይሆን ቃሉ ጠጭ እሱ ነው የሚለውጥሽ ጮክ ብሉና አሜን ብሉ እሱን ብቻ ከጠጣ አይሆን የእግዚአብሔር ቃል ወርለስ ሶስተኛ እዚህ መጽሐፍ ውስጥ ያጠናው የጠላቶቻችሁ ምክር ይፈርሳል አጠገባችሁ የጠላቶች ምክር ይፈርሳል በተዋጋጅ
የሆነ ባያችሁ ይዋጋና ጠላት ይዋጋል የሆነ ዘመን ድረስ ነው ይታገላል ቦሬ ስም በማጥፋት ባሉባልታ ምናምን ብዙ ሰይጣን ብዙ ፕሮግራሞች ያደርጋል በህይወትሽ ትልልቅ አጀንዳ ካለ ሰይጣን ብዙ ያረጀ የ3000 ዓመት ያረጀ ዓላማ ፕሮግራም አለ ሁሉ ጊዜ ሶፍትዌሩ አንድ ነው ሊሰርቅ ሊያርድ ሊያጠፋ ነው የሚመጣው የመጨረሻ ደግሞ ጊዜው አለ በህይወትሽ ውስጥ በዚህ መጽሐፍ ታሪክ ውስጥ ለረጅም ሰዓት ታግለዋቸዋል ለረጅም ዘመን ተዋጓቸው ቦሬ በክፉ ቃል በማይሆን ቃል ፖለቲካዊ በሆነ ቃል አወሩ እግዚአብሔር ግን ይላል ነህምያ ምክራቸውን ጮክበና አሜን በሉ ነኩ ስለማይኖር አይ ምክሩ ፈርሷል ይሁትና ጠገባችሁ ምክሩ ፈርሷል ምክሩ ፈርሷል አትጨነቁ ምክር ፈርሷል ምክር ሲፈርስ ስለማይኮ ነው በመንፈስ ውስጥ የሆነ ክፉ ምክር እየፈረሰ ነው ክፉ አጀንዳ አንተ ላይ ወጣ አንቺ ላይ የተነገረ ንግር ትንግርት ቃል ምክሮች ሁሉ መክበብንስ ንብ እንደሚከብ ከበው በእግዚአብሔር ደግሜ ነግራቸዋል እግዚአብሔርን ያዘ ሰው አይወድቅም ሰሙኛለ እግዚአብሔርን ያዘ ሰው ያዘው አልኳቸው እግዚአብሔርን ያዘ ጄኔሬሽን አይወድቅም ለዛ ነው ያቺ የሃማ ሚስት ይሄ ጧትና ማታ በፊቱ መውደቅ የጀመርክለት ከአይሁድ ወገን ከሆነ ፈጽመ ወድቃለህ እንጂ እግዚአብሔርን ያዘ ሰው አይወድቅም ሰው ይለወጣል ይቀየራል ማይለወጥ አንድ ፊት አለ 24 ሰዓት የሚስቅ ፊት የሚያግዝሽ የሚረዳሽ ባንቺ ዙሪያ የተመከረን ምክር እርግማኑን ወደ በረከት የሚቀይር እዚህ ይላቸዋል በእስራኤል ታሪክ ውስጥ በመድረ በዳ እየሄዱ ያለ እስራኤል በሙሉ በድንኳን ውስጥ ተቀምጠው ባላቅ በለዓምን ከስቶ እርገም ይለው እስራኤል ያቃል ማንንም የሚከራከረው እግዚአብሔር አንዳንዴ አናቅ እያወቅን ታናቅም የሚዋጋልን ጌታ አለ ሰምታችሁኛል አቁም ለጥ ብለው ተኝተዋል ተራራ ላይ እርገም አረግምም እግዚአብሔር ያረገመውን አረግም ብርንካ አረግምም ለምን ቻናሉ እግዚአብሔር እንገራ አንዳንዴ ለማመስገን ብታቁም ዝም ብላችሁ አመስግኑ አቁም በፍጹም ተኝተዋል እነሱ መንገደኞች ናቸው ድንኳን ውስጥ ያሉት እግዚአብሔር ያረገመውን ይደረግም አልችልም ስለዚህ ብዙ ሟርቶች ይሄ ሀገር ድግምቱ ሟርቱ ክፋቱ ደብተራ ውስጥ ፖለቲካ ውስጥ ያለ ሃይማኖት ውስጥ ያለ ያረጀ ክፉ የሰው ክፋት ከሰው ጀርባ የሚተጋ የመናፍስት ምክሮች ሁሉ ጊዜ እየተዋጋል እግዚአብሔር ተዋጊ ስለሆነ ባንቺም ባንተም ዙሪያ የተመከረ ምክር እግዚአብሔር ዛሬ አፍርሷል ጮክበና አሜን በሉ ባካችሁ ብዙ እርግማኖች ብዙ ሟርቶች ብዙ ክፉ ቃሎች ይወጣሉ የጨለማ ቃል ክፋት ቃል ካራክተርን ጠብቆ የሚናገሩ የክፋት ቃል የሟርት ቃሎች አሉ ግን እግዚአብሔር ምክራቸውን ያፈርሳል ዛሬ መልእክት ያለ ታላቁና የተፈራውን ጌታ የሆነ ሰውዬ ሳይሆን ከዚህ ውስጥ ሊያድነኝ የሚችል የሆነ ሰውዬ እግዚአብሔር በሳሙኤል መጽሐፍ ውስጥ ምዕራፍ 30 ቁጥር 6 ላይ አማሌቅ መጥቶ እስራኤል ጸግላግን ባቃጠለ ጊዜ ዳዊትም ልቡን በእግዚአብሔር በሁኔታዎች ላይ ሳይሆን ደግሜ ልምከራችሁ መንፈሴ ውስጥ ያለ በፍጹም ከእግዚአብሔር እግር ስር አትጥፉ እግዚአብሔር እግር ስር ከእግዚአብሔር የጀመረ ትውልድ አይወድቅ ጮክ በሉና አሜን በሉ በኢየሱስ ሚኒስትሪ ውስጥ ፈሪሳውያን ሰዱቃውያን ብዙ ያማርቱ ነበር ብዙ ክፉ ቃል ይናገሩት ነበር በጣም አናቀውም ይሉታል ይንቁታል ያዋርዱታል እናቱን አባቱን መጽሐፍ ይላል እያዩት ምን አይላል ወሬን አትፍሩ እግዚአብሔርን ፍሩ ጮክ በሉና አሜን በሉ ጳውሎስ አልፈዋል ብዙ የእግዚአብሔር ሰዎች በብዙ ሟርት ውስጥ በብዙ ክፉ ቃል ውስጥ አልፈዋል ግን ድል በእጃቸው ገባ ዛሬ መልእክቴን ታላቁንና የተፈራውን ጌታ ትኩረታችሁ እግዚአብሔር ይሁን
ኮከብና አሜን በሉ። ትኩረታችሁን አይሰረቅ። እግዚአብሔር ያላችሁን አስቡ። እኔ ወርጄ በጸልይ ደስ ይለኛል ዛሬ ጥቂት ደቂቃ ስላለን ማለት ነው።